ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የኢትዮጵያ የባህር በር ፍላጎት በየትኛውም ሀገር መንግስት ላይ የተነጣጠረ እንዳልሆነና የማንኛውም ጎረቤት ሀገር ሉዓላዊነት የሚነካ ወይንም የሚጥስ እንዳልሆነ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተናገሩ። ከትላንት በስቲያ ረቡዕ በለንደን በተካሄደው የቻተም ሃውስ የፖሊሲ ውይይት መድረክ ላይ ውዝግብ በበዛበት ቀጠና የኢትዮጵያ መንግስት የውጭ ፖሊሲ ቅድሚያዎች በሚል ርዕስ ንግግር ያደረጉት ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ የውጭ ፖሊሲ ቅድሚያ ከሚሰጣቸው ቁልፍ ጉዳዮች አንዱ የባህር በር መሆኑን አስገንዝበዋል። መታደል ሆኖ የኢትዮጵያን የባህር በር የማግኘት ፍላጎቷን ይፋ ማድረጓን ተከትሎ የሚደረጉ ውይይቶች አንዳንድ ጊዜ የወደፊት እድልን ለመበየን ካለው ጠቀሜታ አንጻር ሳይሆን በታሪካዊ ጥርጣሬ መነጽር አሉታዊ ትርጓሜ ሲሰጠው ይስተዋላል ያሉት ጌዲዮን አንዳንድ የቀጠናው ተዋናዮች ኢትዮጵያ የኢኮኖሚና የስትራቴጂክ ፍላጎቶቿን በአዲስ መልክ መግለጿን በጭንቀት ይመለከቱታል ብለዋል። ይህ ስህተት ነው ያሉት የውጭ ጉዳይ ሚኒስትሩ የኢትዮጵያ የባህር በር ፍላጎት በቀጠናው የጋራ ብልጽግናን ለማጎልበት እድል የሚሰጥ እንደሆነ ተናግረዋል። እንደ ኢትዮጵያ መንግስት ይህ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው በፍርሃት በጫና ወይንም በማግለል ፖለቲካ ሳይሆን የሁሉም ባለድርሻ አካላትን ህጋዊ ፍላጎቶች በሚያንጸባርቅ በተዋቀረ ውይይትና ድርድር ነው ብለን እናምናለን ብለዋል። ስለሆነም ይህ የኢትዮጵያ ፍላጎት እንደ ግጭት ተደርጎ መቀረጽ የለበትም። አቀራረባችን በውይይት በጋራ ጥቅምና በቀጠናዊ መረጋጋት የሚመራ ነው ሲሉ አስገንዝበዋል። አክለውም እንደዚህ አይነት ስጋቶች በውይይት ሊፈቱ እንደሚችሉና ሊፈቱ እንደሚገባ ኢትዮጵያ ታምናለች። ውይይቶች በሚደረጉበት ወቅትም መዘንጋት የሌለበት ትልቁና መሰረታዊ እውነታ የኢትዮጵያ የባህር በር ፍላጎት ከኢኮኖሚያዊ ልማት ከቀጠናዊ ትስስርና ኢኮኖሚያዊ ቅልጥፍና ላይ ብቻ የተመሰረተ መሆኑ ነው ብለዋል። የቀድሞ የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ የኢትዮጵያን ፖለቲካዊ ችግሮች የሚዳስስ አዲስ መጽሐፍ ለአንባቢያን ሊያደርሱ ነው። የትግራይ የፖለቲካ አስተዳደርና የመሪነት ሚና በሚል ርዕስ ያሳተሙት ይህንን አዲስ መጽሐፍ ሪፖርተር በወፍ በረር ለመዳሰስ ሞክሯል። 250 ገጾች ያሉትና በ4 ምዕራፎች የተከፋፈለው አዲሱ መጽሐፋቸው የኢትዮጵያን የፖለቲካ ችግሮች ከ17 ዓመቱ የትጥቅ ትግል አንስቶ ከኦነግ ጋር እስከተፈጠረው ቅራኔ የ97ቱ ምርጫ የኢህአዴግ ውድቀትና የሰሜኑን ጦርነት እንዲሁም የትግራይ ጊዜያዊ አስተዳደርና አጠቃላይ ያለውን የሀገሪቱ ሁኔታ እንዲሁም ሌሎችም የሚዳስስ ሲሆን ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ከእያንዳንዱ የህወሓት አመራር ጋር ያደረጓቸውን ቁልፍ ንግግሮች አንስተዋል። በ1987 ዓ.ም ከኦነግ የተፈጠረውን ቅራኔ እንዲሁም በህወሓት ውስጥ የተፈጠረውን ክፍፍል በስፋት በሚያብራሩበት ክፍል ስህተቶችን ነቅሰው ያወጣሉ። የትግራይን የፖለቲካ አመራር ከመዳሰስ ባለፈ አጠቃላይ የኢትዮጵያ የሀገረ መንግስት ግንባታው ከ150 ዓመታት በላይ የሰላም እጦት ጠንቅ ከመሆኑን ባሻገር ያስከተለው መዘዝም በስፋት ተዳሷል። የሀገሪቱን መጠነ ሰፊ ችግሮች ነቅሶ ከማውጣት ባለፈ የመፍትሄ ሀሳቦችን በዝርዝር የሚያስቀምጥ ሲሆን ወሳኝ ከሆኑት ዓለም አቀፍ ኃይሎች ጋር ስለሚኖረው ግንኙነት በዋነኝነትም በለውጡ ሂደት ሊታሰብባቸው የሚገቡ ጉዳዮችን ያብራራል። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም እንዲሁም የትግራይ ክልል ጊዜያዊ አስተዳደር የቀድሞ አመራር ሌተናል ጀነራል ጻድቃን ገብረትንሳኤ ያዘጋጁት መጽሐፍ በትግርኛና በአማርኛ ቋንቋዎች ተዘጋጅቷል። የመንግስት ተቋማት የሀገሪቱን የግዢ ህግ በመተላለፍ ከ1.2 ቢሊዮን ብር በላይ ግዢ ያለ ጨረታ መፈጸማቸውን የፌዴራሉ ዋና ኦዲተር አጋለጠ። በ2016 ከነበረው የ854 ሚሊዮን ብር ጭማሪም አሳይቷል። የፌዴራል ዋና ኦዲተር መስሪያ ቤት የፌዴራል መንግስት መስሪያ ቤቶችን የ2017 በጀት ዓመት ሂሳብ የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርት በትናንትናው ዕለት ለህዝብ ተወካዮች ምክር ቤት ባቀረበበት ወቅት የግዢ አዋጅ ደንብና መመሪያ ሳይከተል የተፈጸሙ ግዢዎች ከቀደመው ዓመት ጋር ሲነጻጸር በከፍተኛ ሁኔታ መጨመሩን አስታውቋል። የፌዴራል መንግስት ባወጣው የግዢ አዋጅ ቁጥር 649/2001 እንዲሁም ሰኔ 2002 ዓ.ም ባወጣው የዕቃና የአገልግሎት ግዢ መመሪያ መሰረት የገንዘብ ሚኒስቴር የዕቃና የአገልግሎት ግዢ አንዳንድ አንቀጾችን ለማሻሻል መስከረም 25 ቀን 2014 ዓ.ም ባስተላለፈው ሰርኩላር መሰረት በጨረታ መገዛት ለሚገባቸው ግዢዎች ጨረታ መውጣቱን የዋጋ ማወዳደሪያ ተሰብስቦ ሊገዙ ለሚገባቸው ግዢዎች የዋጋ ማወዳደሪያ መሰብሰቡን እንዲሁም
ሊሟሉ የሚገባቸው ሁኔታዎች መሟላታቸውን ለማረጋገጥ ኦዲት አድርጓል። በ29 መስሪያ ቤቶች ላይ በተደረገው ኦዲት በ441 ሚሊዮን 33011 ብር የተፈጸሙ ግዢዎች በጨረታ መፈጸም ሲገባቸው ያለ ጨረታ በቀጥታ ተፈጽመው የተገኙ ሲሆን በአንድ መስሪያ ቤት ደግሞ በ134 ሚሊዮን 295220 ብር የተፈጸመ ግዢ በግልጽ ጨረታ መፈጸም ሲገባው መስፈርቱን ሳያሟላ በውስን ጨረታ እንደተፈጸመ ተደርሶበታል። በ22 የመንግስት መስሪያ ቤቶች በ68 ሚሊዮን 534060 ብር ጨረታ ሳይወጣ በዋጋ ማወዳደሪያ ግዢ የተፈጸመ መሆኑ ሲታወቅ በ17 መስሪያ ቤቶች ላይ በ409 ሚሊዮን 691138 ብር የተፈጸመ ግዢ በዋጋ ማወዳደሪያ መፈጸም ሲገባው በቀጥታ ግዢ ተገዝቶ ተገኝቷል። በተጨማሪም በ3 መስሪያ ቤቶች በ11 ሚሊዮን 170882 ብር የተፈጸመው ግዢ መስፈርቱን ሳያሟላ በለቀማ ግዢ የተፈጸመ መሆኑ በ20 መስሪያ ቤቶች በ194 ሚሊዮን 793839 ብር በኤሌክትሮኒክስ የግዢ ስርዓት ሳይፈጸም መገኘቱ ተጠቅሷል። በአጠቃላይ የ1 ቢሊዮን 259 ሚሊዮን 518153 ብር ግዢዎች የግዢ አዋጁንና መመሪያን እንዲሁም ተያያዥ ህጎችን ሳያከብር እንደተፈጸመ በኦዲቱ ታውቋል። የፌዴራል ዋና ኦዲተር እንዳስታወቀው ህግን ባልተከተለ መንገድ የሚፈጸም ግዢ ባለፈው ዓመት ከነበረበት ብር 404 ሚሊዮን 728718 ብር በ2017 በጀት ዓመት ወደ 1.2 ቢሊዮን ብር ከፍ ብሏል። የመንግስት ተቋማት የግዢ አዋጁንና መመሪያውን ተከትለው ግዢዎችን መፈጸም እንዳለባቸው ከኤሌክትሮኒክ ስርዓት ውጪ በመደበኛው አሰራር ግዢ መፈጸም ሲያስፈልግ ጥያቄያቸውን ለሚመለከተው አካል አቅርበው ሲፈቀድ ብቻ ግዢውን በመደበኛ አሰራር እንዲፈጽሙ ማሳሰቢያ ሰጥቷል።